በሶሪያ አምባገነን የሚባለው የበሽር አልአሳድ አገዛዝ ከተወገደ አንድ ዓመት ሞልቶታል። ሶሪያውያንም ይህንኑ በማስመልከት ዛሬ ማለዳ በደማስቆ ጎዳናዎች ላይ ሰላማዊ ሰልፍ አድርገው ቀኑን አክብረዋል። ቀድሞ በሽብርተኝነት ተፈርጀው የነበሩትና አሁን ሶሪያን በፕሬዝዳንትነት የሚመሩት አህመድ አልሻራ ባለፈው አንድ ዓመት ሶሪያን ለመገንባት በርካታ ጥረቶች አድርገዋል። ሪፖርተራችን ኤርሚያስ በጋሻው ድህረ አሳድ ሶሪያን በጥቂቱ መለስ አድርጎ ያስመለክተናል። ከጎርጎሮሳውያኑ የዘመን ቀመር 1970 ጀምሮ ከግማሽ ክፍለ ዘመን በላይ የሶሪያን ምድር የገዛው የአሳድ ቤተሰብ ስርወ መንግስት የስልጣን እህል ውሃው ካበቃ ዛሬ አንድ ሙሉ ዓመት ሞላው። የአይን ሐኪሙ በሽር አልአሳድ ከአባታቸው ሐፊዝ አልአሳድ የተረከቡትን ስልጣን 24 ዓመታት ገዝተውበታል። ከነዚህ ዓመታት ግማሽ ያህሉ የአረብ የጸደይ ወራት ተብሎ በሚታወቀው የተቃውሞ እንቅስቃሴ ተጀምሮ ወደ ለየለት ጦርነት በተሸጋገረው ቀውስ ውስጥ ያሳለፉት ነው። ልክ የዛሬ ዓመት የያኔው የአማጽያን መሪ የዛሬው ፕሬዝደንት አህመድ አልሻራ ወታደሮቻቸውን እየመሩ ደማስቆን ሲቆጣጠሩ አስቀድመው ቤተሰቦቻቸውን አስወጥተው የነበሩት አምባገነኑ ፕሬዝደንት በሽር አልአሳድ ወደ ሩሲያ እግሬ አውጭኝ እያሉ ነበር። ያቺ ቀን ከ620 ሺህ በላይ ዜጎችን ነፍስ የበላውና 7 ሚሊዮን ዜጎች ምድራቸውን ጥለው እንዲሰደዱ በአዲስ አበባ ጎዳናዎች ሳይቀር የሰው እጅ እንዲመለከቱ ያደረገው 14 ዓመታት የፈጀው ጦርነት ያበቃባት ቀን ሆናለች። ሶሪያውያን ከዚህ አውዳሚ ጦርነት በኋላ የፈራረሱ ከተሞቻቸውን ለመገንባት ደፋ ቀና ሲሉ ነው አንድ ዓመት ያስቆጠሩት። ዛሬ ሶሪያውያን ይችን ቀን ከደማስቆ እስከ አሌፖ በየከተሞቻቸው ጎዳናዎች ወጥተው አክብረዋት የድሉን አንደኛ ዓመት በማስመልከት በደማስቆ ኡመያድ መስጂድ ሱቢ ሶላት በመስገድ የጀመሩት አዲሱ የሶሪያ ፕሬዝደንት ላገኛቸው ሰው $10 ሚሊዮን ሊያስከፍሉ የሚችሉ ዓለም አቀፍ ሽብርተኛ ነበሩ። በትግል ስማቸው የዚያኔው አቡ መሐመድ አልጃውላኒ፣ የዛሬው አህመድ አልሻራ ያለፈውን አንድ ዓመት ግን በዘመናዊ ሙሉ ልብሶቻቸው ድምቅ ብለው ከኒውዮርክ እስከ ሞስኮ ከአንካራ እስከ አቡዳቢ ሰላማዊ የመሪ ዲፕሎማሲ ሲከውኑ ከርመዋል። በተለይ በነጩ ቤተ መንግሥት ሽብርተኛ ብላ ፈርጃቸው በነበረችው አሜሪካ ከአገሪቱ ፕሬዝደንት ዶናልድ ትራምፕ ጋር የነበራቸው ቆይታ በታሪካዊነቱ ብዙ ሲባልለት የከረመ ነበር። አህመድ አልሻራ ያለፈውን አንድ ዓመት የአሳድን አምባገነናዊ ሥርዓት ያጸኑ ናቸው የሚባሉ ነገሮችን ሁሉ አፈራርሰዋል። የ2012ቱን ሕገ መንግሥት አግደዋል። ለአሳድ ታማኝ የነበሩ የወታደራዊና የደህንነት መዋቅሮችን በትነዋል። የመንቀሳቀስ መብታቸው ታግዶ የነበሩ 5 ሚሊዮን ሶሪያውያን እንዳሻቸው እንዲንቀሳቀሱ ፈቅደዋል። ይህ ብቻ አይደለም። አህመድ አልሻራ አካታች አገራዊ ምክክር ለማካሄድ ሞክረዋል። ከሰሞኑ ካታር ዶሃ ላይ በተደረገ ጉባኤ ላይ ደግሞ በእርሳቸው የሚመራው የሽግግር ጊዜ መንግሥት ተቋማትን ለመገንባት አዲስ ሕገ መንግሥት ለማጽደቅና አገራዊ ምርጫ ለማድረግ 4 ዓመታት ያስፈልገዋል ብለዋል። የመንግስታቱ ድርጅት የስደተኞች ከፍተኛ ኮሚሽን መረጃ እንደሚያሳየው ደግሞ ባለፈው አንድ ዓመት ብቻ ጦርነት ሸሽተው ምድራቸውን ጥለው ከተፈናቀሉ ሶሪያውያን መካከል 1.2 ሚሊዮን የሚሆኑት ወደ አገራቸው ተመልሰዋል። ያለፈውን አንድ ዓመት ታዲያ ከፈራረሱ ከተሞቻቸው ጥላ ስር ሕይወትን እንደ አዲስ ዳግም ለመገንባት ሲውተረተሩ ነው ያሳለፉት። ትምህርት ቤቶችና ሆስፒታሎች ተከፍተዋል። መዝናኛ ስፍራዎች በዜጎች ተሞልተዋል። ሕይወት በመጠለያ ካምፕ ውስጥም ቢሆን ቀጥሏል። ያቺ የጤግረስና የኤፍራጥስ ወንዞች መፍሰሻ ምድር ግን የወደመባት እንዲህ በቀላሉ የሚመለስ አይመስልም። የዓለም ባንክ እንደገመተው መሠረታዊ የመልሶ ግንባታ ብቻ እንኳ ለማካሄድ ከ216 ቢሊዮን በላይ ያስፈልጋታል። አሁንም ከ25 ሚሊዮን የሶሪያ ሕዝብ ከ16 ሚሊዮን በላዩ ልዩ ልዩ አይነት ሰብአዊ ድጋፍ የሚፈልግ ነው። ከዚህ ባሻገር ደግሞ ፍትሕ የሚጠይቁ የዘመነ አሳድ አሳረኞች ዛሬም ጥያቄዎቻቸው አልተመለሱም። በተለይ በአምባገነኑ የአሳድ አገዛዝ የምድር ሲኦል ናቸው በሚባሉት ማጎሪያ ቤቶች ገብተው ደብዛቸው የጠፋ 150 ሺህ ሶሪያውያን ቤተሰቦች ዛሬም ሐዘን ከፊታቸው እንዳጠላ ነው። አህመድ አልሻራ ዛሬ ማለዳ እንዲህ አሉ። እንደ አላህ ፈቃድ ከሰሜን እስከ ደቡብ ከምዕራብ እስከ ምስራቅ ዛሬዋንና ነገዋን የምትመጠን ጠንካራና ፍትሕ የሰፈነባት ሶሪያን እንገነባለን። ይሳካላቸው ይሆን? አብረን የምናየው ይሆናል።